ስጋውን በቆረሰልን ደሙን ባፈሰሰልን በሕያው እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን። በሰላም በሕይወት በጤና የተመሰገነ ይሁን። ወይ ቀን የተነሳንባት አጠር ያገኘንባት የበረከትና የረድኤት የሰላም የፍቅርና እሴተ ንጹሐን ቅድስት ድንግል ማርያም ለስም አጠራሯ ክብር ምስጋና ይግባት። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት በተሰጣቸው ጸጋ ክብር ምስጋና ይግባቸው። እግዚአብሔር አምላካችን ከሁላችን ጋር የመጻይፎ ከመጥራቆ ጉዛችን ፈጣሪያችን ኢየሱስ ክርስቶስ የተናገረው ያው ቃል ነው። ፈጣሪያችን ሁለት አይነት አመጣጥ አለው። እንግዲህ ቅድም ባውደ ምሕረቱ ሲነገር እንደሰማችሁት ያው እንግዲህ ፍቅር ካለ ሁሉም ነገር ተጨባጭነት ይኖረዋል። ያው ሁሉም ይጮሃል፣ ሰባኪውም ይጮሃል፣ ተሰባኪውም ይጮሃል፣ ዘማሪውም አለ፣ ስብከቱ ይሰበካል። 2018 ዓመት ተሰበከ። መስማት ተሳነን እንጂ መመለስ ተሳነን እንጂ ወንጌሉ ተሰበከ። እናንተ ስለገባችሁ ስለተረዳችሁ የእግዚአብሔርን ጥሪ የእንታ የተባረከ ጥሪ የማን ጥሪ? የእግዚአብሔር ጥሪ ነው ማለት ነው። ቃሉን ለመስማት በቃሉ ለመጽናናት ለመረጋጋት ሕይወት ለማግኘት ከእግዚአብሔር ጋር ለመታረቅ ድምፃችሁን ለማሰማት እግዚአብሔር ልጆቼ ወዳጆቼ ብሎ ሲጠራችሁ ጥሪውን አክብራችሁ መምጣት ይህ ትልቅ ጸጋ ነው፣ ትልቅ በረከት ነው። ያልመጡ አሉ፣ ሰምተው ያልመጡ ጆሮአቸውን ለሌላ ያስረከቡ ፈጣሪያቸውን እግዚአብሔርን የማያዳምጡ ፈጣሪን ያልፈሩ በሕጉ ጸንተው የማይኖሩ ሰዎች አሉ። እናንተ ግን ሰዎች ሆናችሁ መጣችኋል። ሥጋ ለባሽ ሁሉ ሰው ሊባል አይችልም። ሰው የሚባለው የእግዚአብሔርን ድምፅ የሚሰማ የእግዚአብሔርን ቃል የሚሰማ የእግዚአብሔርን አገልግሎቱን ማገልገል የሚችል በአንድነቱ በሦስትነቱ አምኖ ለቃሉ የታዘዘ ለሕጉ ጸንቶ የሚኖር ያ ምን ይባላል? ሰው ይሆናል። እናንተ ሰው ሆናችኋል። ሰሎሞን እንደ ንጉሥ ዳዊት እንደተናገረ ልጄ ሆይ ሰው ሁን ብሎ እንደተናገረ ሰው መሆን ያስፈልጋል። ሰው ከመሆን ጸባይ መውጣት የለብንም። ሰው የሆነ ሰው ማንን ይሰማል? እግዚአብሔርን ይሰማል። ሰው የሆነ ሰው ማንን ይሰማል? ነፍስ አባቱን ይሰማል፣ እረኛውን ይሰማል ማለት ነው። እናንተ በጎች ናችሁ፣ የእንታ የተባረክ ደግሞ እረኛ ናችሁ። እረኛና በጎች እጅ ላይ ተያይዘው ቃሉን ሰምተው ለቃሉ ያለባቸው እነማን ናቸው ሲባል እረኛው መስማት አለበት፣ በጎችን መስማት አለባቸው። በጎቹ እረኛውን ፈልገው ይመጣሉ፣ እረኛ ደግሞ በፊት ይጓዛል ማለት ነው። እንደ እስራኤል ልማድ ማለት ነው። እረኛና በጎች በእስራኤል ልማድ እረኛው በፊት ይጓዛል፣ በጎች በኋላ ይጓዛሉ። የለመለመ ሳር ያሳያቸዋል፣ የጠራ ውሃ ያሳያቸዋል። ያን ይመገባሉ፣ ከዋለበት ይውላሉ፣ ካደረበት ያድራሉ ማለት ነው። ስለዚህ እረኛና በጎች እንዲተዋወቁ የመጀመሪያው እረኛችን ፈጣሪያችን እግዚአብሔር ፈጥሮ ያረሳን ኃጢአት በደል ቢበዛብን ከኃጢአት ከበደል ነፃ ሊያወጣን የመጣ ፈጣሪያችን ሊያገለግል የመጣ ምንድን ነው ያለው? እኔ ላገለግል መጣሁ እንጂ ልገለገል አልመጣሁም፣ ልላክ መጣሁኝ እንጂ ሊልካችሁ አልመጣሁም ብሎ ፈጣሪያችን ኢየሱስ ክርስቶስ የተናገረው ሕያው ቃል በመጽሐፍ ቅዱስ ተዘግቦ የምናገኘው ሕይወት የሚያረሰርስ ኃጢአትን በደልን የሚደመስስ ከእሱ ጋር የምንታረቅበት ዘላለማዊ መንግስቱን የምንወርስበት ቃል ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈ ምዕራፍ 20 ቁጥር 28 ላይ ፈጣሪያችን እግዚአብሔር እንግዲህ ሁለት አይነት አመጣጥ አለው። በመጀመሪያ የመጣ የሰውን ሥጋ ለመዋሃድ ነው። የሰውን ሥጋ ተዋህዶ የጠፉትን ለመፈለግ ነው። የተበተነውን ለመሰብሰብ ነው። የታመመውን ለመፈወስ ነው። ሊያገለግል ነው የመጣ። የጾም አገልግሎት አለ፣ የጸሎት አገልግሎት አለ፣ የትሕትና አገልግሎት አለ፣ የፍቅር አገልግሎት አለ። ክርስቶስ ለሰው ልጆች የገለጠው ምን አይነት አገልግሎት ነው ስትሉ፣ በመጀመሪያ የፍቅር አገልግሎት ነው ለሰው ልጆች የሰጠ። ፈጣሪያችን ወደዚህ ምድር ሲመጣ ብዙ አይነት አገልግሎት የሰው ልጆች እንዲሰጡ እሱ በመጀመሪያ አሳይቶ እኔን አብነት አድርጋችሁ አርያ የሆንኳችሁ አምሳያ የሆንኳችሁ እናንተን ለማዳን ለመባረክ ለመቀደስ ከሥጋችሁ ሥጋ ከነፍሳችሁ ነፍስ ነስቼ ሰው የሆንኩኝ ላገለግላችሁ ልላካችሁ ነው የመጣሁ ብሎ በመጀመሪያ የትሕትና አገልግሎትን የፍቅር አገልግሎትን የጥበብነት የየዋህነት የቅንነት የታዳጊነቱን አገልግሎቱን ፈጣሪያችን እግዚአብሔር ለሰው ልጆች አሳየ ማለት ነው። እናንተም እንዲሁ አገልግሎ በትሕትና ሲያገለግል ምንድነው ስትሉ የሐዋርያትን እግር አጠበ ማለት ነው።
አምላክ ሲሆን አምላክ ነኝ ሳይል ፈጣሪያችን በትሕትና የሐዋርያትን እግር አጠበ። ሐዋርያትን አስተማራቸው። ለሐዋርያት ቅድስናን አስተማራቸው። የዋህነትን አስተማራቸው። ፈጣሪያችን ኢየሱስ ክርስቶስ የተናገረው ዘላለማዊ ቃል ስለማይቀር እናንተ አሁን የመጣችሁት የተሰበሰባችሁት መንፈሳዊ አገልግሎት ነው። ሁሉም እያንዳንዱ የተጠራበት ዓላማ አለ። ካህናት የሚጠሩበት ዓላማ አለ። ምዕመናን የሚጠሩበት ዓላማ አለ። ፈጣሪያችን እግዚአብሔር እንደወደደ እንደፈቀደ የሰው ልጆች በአገልግሎታቸው ጸንተው እንዲኖሩ ያሳየን፣ ያስተማረን፣ የመከረን፣ የገለጸልን መስታወት አድርጎ ያሳየን የሰው ልጆች በመስታወት ፊታቸውን እንደሚያዩ ፈጣሪያችን እግዚአብሔርን ሥጋ ለብሶ አይተነዋል። ሥጋውን ሲቆርስ አይተነዋል። ደሙን ሲያፈስ አይተነዋል። ሲያስተምር አይተነዋል። በጸሎት ጸንቶ ሲኖር አይተነዋል። በጸሎት ጽኑ ሲሆን ፈተናውን ድል ሲያደርግ ከፈተና የሰው ልጆች እንደሚርቁ ፈታኙ ዲያብሎስ እንደሚመጣ ፈጣሪያችን አሸንፎ አሳይቶናል። በደብረ ዘይት ዛሬ ፈጣሪያችን እግዚአብሔር የጸሎት ትምህርትን አስተምሯል። የትሕትና ትምህርትን አስተምሯል። የፍቅር ትምህርትን አስተምሯል። የየዋህነትን፣ የቅንነትን፣ የመሰብሰብን የጉባኤ ትምህርትን አስተምሯል። ደብረ ዘይት እንግዲህ በጉባኤ ትመሰላለች። ፈጣሪያችን በመጀመሪያ በሥጋ ተገለጠ። በዛሬው ዕለት ደግሞ በየዓመቱ የምናከብረው የደብረ ዘይት ይገለጣል፣ በጳጉሜ ይገለጣል ተብሎ የተነገረለት ፈጣሪያችን እግዚአብሔር ዕለቱን ግን አናውቀው። መቼ እንደሚመጣ በቀን ይምጣ በሌሊት ይምጣ አናውቀው። ፈጣሪያችን ተዘጋጅታችሁ ጠብቁ ብሎ ተናግሯል። እናንተ ለመዘጋጀት ነው የመጣችሁት፣ ለሌላ አይደለም። ዝክሩን ይዛችሁ የመጣችሁ ዝክሩ አገልግሎት ነው። መንፈሳዊ አገልግሎት ነው። በሥጋ የምታገለግሉት አለ፣ በመንፈስ የምታገለግሉት አለ። ሁሉም እያንዳንዱ የተጠራበትን ዓላማ መሳት የለበትም። የሰው ልጆች ዓላማቸውን ሊስቱ አይገባም። እንስሳት ጸባያቸውን ሳይቀይሩ ሲኖሩ ሲያመሰግኑ፣ የሰው ልጆች ግን ጸባያቸውን ቀይረዋል። መልካችን እንደምታዩት የተለዋወጠ ነው። ጸባያችንም እንደዚሁ የተለዋወጠ ነው። አንዱ ቀይ ሊሆን ይችላል፣ አንዱ ጥቁር ሊሆን ይችላል። ውስጣችንም እንዲህ ነው። አስተሳሰባችን ሁሉ ሰማይና ምድር የሆነብን ዘመን ነው። ስለዚህ በዚህ ዘመን ምን መሆን አለብን ሲባል የእግዚአብሔርን ድምፅ መስማት፣ ወደ ደብረ ዘይት መምጣት። ደብረ ዘይት ጉባኤ ናት። ደብረ ዘይት ቤተ ክርስቲያን ናት። ደብረ ዘይት ድንግል ማርያም ናት። ወደ ድንግል ማርያም መምጣት ፈጣሪያችን እግዚአብሔር እንግዲህ በዛሬው ዕለት ጉባኤ ሰርቶ ሐዋርያትን ሰብስቦ ልጆቼ ወዳጆቼ ብሎ ስለ ዕለተ ምጽአት ስለ ግርማዊነት በክበበ ትስብእት በሥጋ ዳዊት እንደተገለጠ በግርማ መለኮቱ መላእክትን አስከትሎ እንደሚመጣ ሂዱና ኑ እንደሚል እንደሚምር እንደሚፈርድባቸው የፍርድ ቀን ነው። ዛሬ የፍርድ ቀን ያስተማረበት ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈ ምዕራፍ 24ን ስትመለከቱ ይነብር እግዚእነ ውስተ ደብረ ዘይት፣ በደብረ ዘይት ፈጣሪያችን እግዚአብሔር ኖረ፣ በደብረ ዘይት ተገለጠ፣ በደብረ ዘይት ታየ። ሲያስተምር ይውልና ፈጣሪያችን ትምህርቱን ከጨረሰ በኋላ ቀን እያስተማረ ማታ የሚያርፍባት ቦታዋ የት ናት ሲባል ደብረ ዘይት ናት ማለት ነው። ደብረ ዘይት ፈጣሪያችን እግዚአብሔር ያረፈባት፣ የከተመባት፣ አንድነቱን ሦስትነቱን የገለጠባት፣ ምስጢር ያስተማረባት፣ ጉባኤ የዘረጋባት፣ ሥጋዌውን የገለጸባት፣ ነገረ መለኮቱን የገለጸባት፣ ዕለተ ምጽአትን የገለጠባት ማናት ሲባል ደብረ ዘይት ተራራ ናት። ደብር ማለት ተራራ ነው። ዘይት ማለት ወይራ ነው። ወይራ በከበበው ተራራ ፈጣሪያችን እግዚአብሔር ጊዜው እስከሚደርስ ፈጣሪያችን ነፍሱን ከሥጋው እስከሚለይ ድረስ ፈቃዱ እስከሚፈጸም ድረስ አይሁዳውያን እስከሚይዙት ድረስ በደብረ ዘይት ነበረ የሚሸሸገው። እኛንም ወደ ደብረ ዘይት ግቡ፣ በደብረ ዘይት ቆዩኝ፣ ደብረ ዘይት ጠብቃችሁ ቆዩ፣ ከደብረ ዘይት አትውጡ። ደብረ ዘይት ጉባኤ ናት። ምስጢር የሚነገርባት፣ አንድነቴ ሦስትነቴ የሚገለጥባት፣ ፍቅሬ የተገለጠባት፣ ሰላሜ የተገለጠባት፣ ድነትን የምታገኙባት ደብረ ዘይት ጉባኤ ናት። በዚያች ጉባኤ ጸንታችሁ ኑሩ ብሎ ፈጣሪያችን እግዚአብሔር ተናግሯል። እናንተ ሁላችን እያንዳንዳችን ደብረ ዘይት ነን ማለት ነው። የእግዚአብሔር ቃል ስንሰማ ደብረ ዘይቶች ነን። የእግዚአብሔር ሰላም፣ የእግዚአብሔር ፍቅር፣ የእግዚአብሔር በረከት ሥጋውን ቆርሶ ደሙን አፍሶ ብሉኝ ጠጡኝ ብሎ የተናገረ አምነን ንስሐ ገብተን ስንበላ ስንጠጣ እኛም ደብረ ዘይቶች ነን ማለት ነው። ስለዚህ ፈጣሪያችን እግዚአብሔር ያዘዘው ስለማይቀር በደብረ ዘይት ሐዋርያትን ሲያስተምራቸው
ሲመክራቸው የመምጣት ምልክት መቼ ነው? መቼ እንደምትመጣ እስኪያሳየን የሰው መሆን ምልክትን አሳይተህናል። አሁን ደግሞ በግርማ መለኮት የምትመጣው መቼ ነው? እንዴት ነው የሚገለጸው? አመጣጥህ እንዴት ነው? ግርማዊነትህ አስፈሪ ነው። እንዴት ነው አመጣጥህ ግለጽልን ብለው ሲናገሩ ክርስቶስ ምንድን ነው ያላቸው? እንዲህ የምታዩት ፎቅ በፎቅ ላይ ድንጋይ በድንጋይ ላይ እንደተደራረበ እንደተሰራ አይቀርም። ይህ ይፈርሳል፣ ይህ ምልክቱ ነው። ነገር ግን ወደ ኋላ እንዳትሸሹ፣ በመካከላችሁ አለ ፍቅር ይቀዘቅዛል፣ ናድ በረድ ይመጣል፣ ሕዝብ በሕዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል። በዚህ ጊዜ ፍቅር በመካከላችሁ ሲጠፋ ምልክቱ እንደሆነ ተመልከቱ። ዕፀ በለስን እዩዋት፣ በበጋ ታቆጠቁጣለች፣ በክረምት ግን ትደርቃለች። ከዚህ ምልክቱን ተማሩ ብሎ ፈጣሪያችን ኢየሱስ ክርስቶስ ምልክትን ያስተማረበት የፍቅር ምልክትን፣ የሰላም ምልክትን፣ የጦር ምልክትን፣ ሕዝብና አሕዛብ አንድ የሚሆኑበትን ምልክት ያስተማረው በየት ነው ሲባል በደብረ ዘይት ነው። ወደ ደብረ ዘይት መምጣት ከኛ ይጠበቃል። ደብረ ዘይት ስንመጣ ፈጣሪያችን እግዚአብሔር እናገኛለን፣ ድንግል ማርያም እናገኛለን፣ ቅዱሳን መላእክት እናገኛለን፣ ጻድቃን ሰማዕታት እናገኛለን። አገልግሎቱ ይፈጸምልናል። ፈጣሪያችን ሕይወታችን ሙሉ ያደርገዋል፣ በጎደለ ይሞላልናል። ኃጢአታችን በደላችን ቢበዛ ልጆቼ ወዳጆቼ ብሎ ያከብረናል። እስከ መጨረሻው ድረስ የጸና እሱ ይድናል የሚለውን ቃል የሰማነው ደብረ ዘይት ጉባኤ ነው። ደብረ ዘይት ቤተ ክርስቲያን ናት። አንድነት ሶስትነት የተገለጠባት፣ ሰላም የተሰበከባት፣ ፍቅር የተሰበከባት፣ ሕይወት ያገኘንባት፣ በ40 ቀን በ80 ቀን ከስላሴ የተወለድንባት፣ በሽታችን ሁሉ የሚወገድባት፣ ታስረን የተፈታንባት፣ አልቅሰን እንባችን የታበሰባት፣ አልጫ ሆነን የጣፈጥንባት፣ ፍቅርን የተጎናጸፍንባት፣ ስጋውን ደሙን ያገኘንባት፣ አንድነትን ሶስትነትን የተማርንባት፣ ምስጢረ ስላሴን ምስጢረ ስጋዌን የተማርንበት፣ አምስቱ አዕማደ ምስጢርን የምንማርባት ማናት ሲባል ቤተ ክርስቲያን ደብረ ዘይት ናት። በቤተ ክርስቲያን ደብረ ዘይት መሰብሰብ ከኛ ይጠበቃል። ስንሰበሰብ ዲያብሎስ አይወድም። ፈጣሪያችን ምንድነው ብሎ የተናገረው? ሁለቱም ሶስትም ሁናችሁ በስም የምትሰበሰቡ በመካከላችሁ እገኛለሁ ብሎ ተናግሯል። አሁን የተሰበሰብነው በማን ስም ነው? በመድኃኔዓለም ስም ነው የተሰበሰብነው። በካህኑ በእንታ የተባረከ አማካኝነት ተጠርታችሁ በመድኃኔዓለም ስም ተሰብሰባችኋል። የተራቡ የተጠሙትን የሚያበላ የሚያጠጣ። እኛ ተረበናል። ምን አይነት ራብ አለብን? የነፍስ ራብ አለብን። የነፍስ ጽም አለብን። ይህንን ሁሉ ለማስወገድ ወደ ቅድስት ቤተ ክርስቲያን ወደ ደብረ ዘይት መጠናል። በደብረ ዘይት ጸንቶ መኖር ከኛ ይጠበቃል። ያለው ከሌለው የሌለው ካለው ጋራ ተካፍሎ እንዲበላ ያስተማረ የመከረ እግዚአብሔር ነው። በደብረ ዘይት ምዕመናን ካህናት አባቶቻቸውን ይጠይቃሉ። በእውነት በእርግጠኝነት ነው የምነግራችሁ። ያላቸውን አባቴ ጸሎት አርጉልኝ፣ ባርኩኝ፣ ፈጣሪ እግዚአብሔር እንዲባርከኝ ጸልዩልኝ፣ ወደ እግዚአብሔር አመልክቱልኝ፣ ኃጢአቴ በደሌን የሚደመስስ እግዚአብሔር ነው፣ ይቅር እንዲለኝ፣ ወደ እኔ እንዲመጣ፣ ስራዬ እንዲባረክ፣ ትዳሬ እንዲባረክ፣ ልጆቼ እንዲባረኩ፣ በወጣሁበት በገባሁበት መድኃኔዓለም እንዲወጣ እንዲገባ ጸልዩልኝ ብለው የነፍስ አባቶቻቸውን እረኞቻቸውን በጎች ይመጡና ይጠይቋቸዋል ማለት ነው። ያላቸውን የሌላቸው በጸሎት አግዙኝ ብለው ይመጣሉ። ስለዚህ እናንተ መንፈሳዊ ስራችሁን እየሰራችሁ ነው። መጽሐፍ ቅዱስ ያዘዘውን እየፈጸማችሁ ነው። በዚህ ጸንታችሁ እንድትኖሩ መድኃኔዓለም በቸርነቱ ይርዳችሁ። የታመሙትን የሚምር እሱ ነው። ሁላችንም ታመናል፣ ያልታመመ የለም። ምን አይነት በሽታ አለብን ብትሉ የሐሜት በሽታ፣ የውሸት በሽታ፣ ያለመግባባት፣ ያለመተማመን፣ ያለመረዳዳት፣ ያለመተሳሰብ በሽታ አለ። ይህን ሁሉ በሽታ የሚያስወግድልን መድኃኔዓለም ነው። ይህ ሁሉ ወጀቡ የሚነፍሰው ማዕበሉ የሚመጣው የሚናወጠው በሀገራችን በኢትዮጵያ ምድር ጦርነቱ የበዛ ምንድነው ስትሉ በመካከላችን ፍቅር ስለጠፋ ነው። በመካከላችን ሰላም ስለጠፋ ነው። በመካከላችን የሚተች ስለበዛ ነው። መተቸት አይደለም፣ ራሳችንን ፈትሸው፣ ራሳችን እንተቸው፣ ሕሊናችን ለእግዚአብሔር እናስገዛ። የትም አንደርስም። የምንሞትበትን አናውቀውም፣ የምንገባበትም አናውቀውም። ሞትን በጀርባችን አዝለን የምንጓዘው በሀገራችን በኢትዮጵያ ምድር ብዙ አባቶች ብዙ እናቶች መስዋዕት ሆነዋል። ስለምን ሲባል ስለ ራሳቸውን ብለው መስዋዕት ይሆናሉ። ስለ ቤተ ክርስቲያን፣ ስለ ሃይማኖታቸው፣ ስለ
ሀገራቸው ስለ ኢትዮጵያ መስዋዕት ይሆኑ አሉ። እነዚህ በሰማዕትነት ተመዝግቦላቸዋል። በኃጢአት በበደል ውስጥ ያሉ የሚሞቱ አሉ። ስለዚህ ሞቱን የማናውቀው ስለሆነ ሞት ወደ ሁላችንም ስለሚመጣ በደብረ ዘይት እንሰብሰብ፣ ቃሉን እንስማ፣ ለቃሉ እንታዘዝ፣ በፍቅረ እግዚአብሔር በፍቅረ ጸንተን እንኖር። መምህር ከልጆቹ ጋራ ልጆቹ ከመምህር ጋራ ጸንቶ እንዲኖር ያስተማረ መድኃኔዓለም ነው። ፈጣሪያችን እግዚአብሔር 120 ቤተሰብ ነው አንድ ያደረገ። 5000 ሕዝብ ይከተሉን ነበረ። ስለዚህ አሁን እንታ የተባረ እነዚህ ሁሉ ልጆች አሏቸውና እነዚህ ልጆች ተኩላ እንዳይነጥቅባቸው ነው እንደዚህ የሚጥሩት ማለት ነው። ተኩላ አለ፣ ነጣቂ ተኩላ። እናንተ የማታውቁት እግዚአብሔር የሚያውቀው ፍሬያ እግዚአብሔር የሌለው በሕገ እግዚአብሔር ጸንቶ የማይኖር ዕለተ ምጽአቱን የማያስብ ሆድን አምላክ ያደረገ ነጣቂ ተኩላ አለ። ከዚህ ነጣቂ ተኩላ የምትወጡት በምንድነው ስትሉ ወደ ደብረ ዘይት ቤተክርስቲያን በአባታችሁ በይንታ ይትባረክ ተመርታችሁ ስትመጡ ነው ማለት ነው። አስራታችሁን በኩራታችሁ በአግባቡ ስትከፍሉ ነው። እግዚአብሔር የወደደውን የፈቀደውን ስታደርጉ እግዚአብሔር የሰማችኋልና እዝነ ልቦናችሁን እግዚአብሔር ይክፈትላችሁ፣ ሕይወታችሁን ሲያስተካክልላችሁ፣ በጎደለ ይሙላላችሁ። በደብረ ዘይት መጠን እንድናገለግሉ መድኃኔዓለም በቸርነቱ ይርዳን። የታመሙትን ይማርልን፣ የወደቁትን ያንሳልን፣ የራቁትን ያቅርብልን። የራቁት እነማን ናቸው ስትል በኃጢአት በበደል የራቁ አሉ፣ እያሉም የራቁ እየሰሙ የማይሰሙ እያዩ